የኦርቶዶክስ መምህር የሆኑት በጴንጤ አዳራሽ ላይ መገኘታቸው እጅግ በጣም መነጋገሪያ ሆኗል። የሰሞኑ ጉዳይ ወደማይበርድ ሁካታ ተቀይሯል። በወንድማችን በባሮክ ላይ በመጣው ነገር በጣም ብዙ የውሸት መረጃዎች እየጎረፉ ይገኛሉ። አቡነ ገብርኤል በሰርግ ሽምግልና ላይ በመገኘታቸው ያልጠበቁት ነገር ተከስቷል። እነዚህንና ሌሎች አስተማሪና ወቅታዊ ቪዲዮዎች ይዘናል። ሰላም እንደምን አላችሁ ውድ ቤተሰቦች? ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። የዛሬ ቪዲዮዎቻችን እጅግ በጣም አስተማሪና ወቅታዊ ናቸው። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ይህንን ቪዲዮ ላይክ በማድረግ ጀምሩት። ዛሬ ቪዲዮአችን 5000 ላይክ ሊኖረው ይገባል። ሁላችሁም ላይክ አድርጉ። ባለፈው ቪዲዮአችን ጥያቄ እንደጠየቅን ይታወቃል። ከመለሱ ሰዎች መካከል እጣ የወጣለት አካውንት ይህ ነው። ባለዚህ አካውንት ከታች በምትመለከተው የቴሌግራም እና የቲክቶክ አካውንት ኮንታክት በማድረግ ሽልማትን መውሰድ ትችላለህ። በዛሬ ቪዲዮ ጥያቄ አለ፣ ሽልማትም አለው። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ቪዲዮአችን የምንጀምረው ቲክቶክ ላይ ወደ 300,000 እይታ ባለው ቪዲዮ ነው። ቪዲዮውን እስኪ አንዴ ላሳያችሁ። አንድ ወጣት ቅዳሴ ያስቀድሳል እና ዓለማዊ ሰው ነው። ምንም ቅዳሴ መንፈሳዊ ህይወት የሚሉት ጉዳዮች ብዙ አያውቅም። እና አንድ ቀን እሑድ ጠዋት አርፍዶ ሲነሳ ጎረቤትየው የመሪጌታ ሚስት አሉ እና ምን አለች? አንተ ልጅ ለምንድን ነው ቤተ ክርስቲያን የማትሄደው? እስቲ አሁን ይሄዳሉ። አይ ቅዳሴ እኮ አርፍዷል። አይ ሂድ፣ እንደውም ባለቤቴ መሪጌታ አለ ታገኘዋለህ። እዛ ሰተት ብሎ ወዴት ሄደ? ወደ ቅዳሴው ገባ እና ሲገባ እንደው ዝም ብሎ ወደ ገባው ጫማውን አውልቆ ቅዱስ ቁርባኑ እየተሰጠ ጣናው መጎሩም እየተባለ ሊባል እና ቆመ። መሪጌታን ሰላም አላቸውና ልክ መሪጌታው መቋሚያቸውን ወደ ላይ አጋፋሪው ከፍ ሲያረጉ እሳቸውን ተከትለው ሁሉም በዚህ ያሉ መቋሚያውን ከፍ ወደ ላይ ሲያረጉ ካህናቱ ሊጨርሱ ነው ብሎ ሮጦ ወደ ውጭ ወጣ እና በኋላ ደንግጦ ቤት መጣ። ሚስትየው እንዴ ምን ነው ቶሎ መጣህ? እንዴ እርሶ ካህናቱ እኮ በዱላ ሊጫርሱ ነው አለ። የባለቤቴ መሪጌታ የሉም እንዲህ አለ። አሄ ጀማሪው ማን ሆነና አለ። ይሄ ልጅ አይፈረድበትም። በአንድ እንጨትና በአንድ መቋሚያ መካከል ያለውን አያውቅም፣ አልተማረውማ፣ አልገባውም። እሱ ዱላ ሁሌ ሲነሳ በሰፈሩ ባህል የሚያውቀው ምን በል ነው፣ ተጫረስ ነው ነገሩ አይደለ? አላወቀውም። ምስጋናም እንዲህ አለ። መቋሚያም ከፍ ተደርጎ ወደ ታች ሲደረግ ሰው መምቻ አይደለም ማመስገኛም ነው። ቃል ከሰማያ ሰማያት ወረደ በተዋሂዶ ተገለጠ ማለትም ነው። ያንን ወዲህ አድርገው ወዲህና ወዲያ ሲያረጉት ክርስቶስ ከግራ ወደ ቀኝ ተንገላታም ነው። በትከሻ ላይ ሲደረግ ቅዱስ መስቀልም ነው። ከበሮ ወዲህና ወዲያ ሲመታ መኑ ቀዘባ ለገጽከ ፊትን ማን መታ እያሉ ግራና ቀኝ ጉንጩን የመምታታቸው ምሳሌ ነው። ይሄን አላወቀም። ለዚህ ነገር ይሄንን ክፍተት የሚሞላው ይሄ ቫኪዩሙን የሚያጠፋው ምንድነው ካላችሁ ትምህርት ነው። ወንጌሉን አውቀን የለ 3 ወር የሰለጠነ አንድ በክደት አረንቋ ያለ ሰው እንዴት ነው 30 ዓመት የኖረን አንድ ኦርቶዶክሳዊ በጥቅስ የሚያንቀጠቅጠው? አለመማራችን አይደል የጎዳ? ስንት ዘመን አለማወቃችን አይደል የጎዳ? ስለዚህ እናንተም መጽሐፍ ጠቅሳችሁ ወደ መናገር ደጉ፣ እኔና እናንተም ወደ መናገር ወደ ቤተ ክርስቲያንን ትምህርቷን ወደ ማፍሰስ መሄድ አለብን። በሐሳብ ላይ ያለ ሐሳብ እንደሚሮጡት አንሄድም ማለት ሚዛናችሁ የትኛውም ህይወት ላይ ኦርቶዶክሳዊነት አድርጉት ባካችሁ። ለመምህራችን እግዚአብሔር አገልግሎት ዘመናቸውን ያርዝምልን። እውነት ነው የአብዛኛዎቻችን ኦርቶዶክሳውያን ችግር ይህ ነው። የቤተክርስቲያናችን አስተምሮ አናውቅም። በቃ ዝም ብለን ቤተክርስቲያን መመላለስ ነው እንጂ አስተምሯ ምንድነው የሚለውን ነገር ባለመገንዘባችን በጣም በብዙ መናፍቃን ፈተናዎች ሲገጥሙን እናያለን። በጣም ብዙ ኦርቶዶክሳውያን ከኦርቶዶክስ ወጣው የምናያቸው ዋና ምክንያት ምንድነው? ስላልተማሩ የቤተክርስቲያኑን አስተምሮ ስላልተረዱ ነው እንጂ ቤተክርስቲያኑን አስተምሮ ቢማሩ ቢያውቁ ኖሮ አሁን ላይ በጨለማው መንገድ በሐሰተኛው መንገድ አናገኛቸውም አናያቸውም ነበር ማለት ነው። ሁላችንም የቤተክርስቲያናችን አስተምሮ በስርዓት ልናውቅ ይገባናል እያሉ መምህራችን እጅግ በጣም ደስ የሚል ትምህርትን አስተምረውናል። እግዚአብሔር አገልግሎት ዘመናቸውን ያርዝምልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ቪዲዮ ያገኘው ሶሻል ሚዲያ ላይ ሲዘዋወር ነው። በጣም ብዙ ሰውም ይህንን ቪዲዮ ሲያየው አሁን ላይ ምን እየተደረገ ነው የሚል ጥያቄ አስነስቷልና አንድ ቪዲዮ ላሳያችሁ።
እስኪ ይህንን ቪዲዮ ስታዩ ያላችሁን አስተያየት ኮሜንት አድርጉ። እጅግ በጣም መነጋገሪያ ነበር ይህንን ሰሞን። ይህ የተፈጠረው እንግዲህ በወንቅ እሸት ገብርኤል ወይም ደግሞ አባ ዮሐንስ ባሉበት ቦታ ነው ማለት ነው። ምን ይላል? ከዝክሩ የተረፈው የማያልቀው ዝክር ይልና ሰው እንግዲህ ባቲ ይዞ ቤተክርስቲያን እየዞረ ነው እያየን የምንገኘው። ይህ ስርዓት ከየት እንደመጣ እኔ አላቅም። ሰው እንጀራ ይዞ መዞሩ ጥቅሙ ምንድን ነው? አሁን ላይ እንግዲህ በአንዳንድ ገዳማት የሚታየው ነገር እጅግ በጣም ያሳዝናል። እንዲህ አይነት መነጋገሪያ የሆኑ ነገሮችን ሚዲያ ላይ በማውጣት ሰው ወደዛ ገዳም እንዲሄድ ነው ፕሮሞሽን የሚሰራው። ግን ደግሞ ቦታዎች የተቀደሱ ቦታዎች ናቸው። በዚህ ቦታ ሰው ፈልጎ ነው የሚመጣው እንጂ በዚህ መልኩ ፕሮሞሽን ስለተሰራለት አይደለም። እንደው ቤተክርስቲያን መዞር ያለበት ታቦተ ሕግ በሚነግስበት ታቦተ ሕግ በሚከብርበት ሰዓት ላይ ነው እንጂ እንደው ያተረፍነውን እንጀራ ይዞ በሳህን ቤተክርስቲያን መዞሩ ጥቅሙ ምን እንደሆነ አልገባኝም። ግማሹ ሰው ሳህን ይዞ ይዞራል፣ ግማሹ ሰው ደግሞ በጎን ቁጭ ብሎ ያጨበጭባል፣ ያነ ስለተረፈ ማለት ነውና እንደው ቤተክርስቲያን ደስ የሚላት ልንዞር የሚገባው እንደው ሁላችን ደስ የሚለን ይህ ሁሉ ሰው ስጋው ደሙ ተቀብሏል ተብሎ ቤተክርስቲያን ቢዞር በጣም የሚያስደስት ነገር ነው። ለምን የክርስቶስን ስጋና ደም ነው የተቀበሉ እነዚህ ሰዎች። ግን በዚህ መልኩ ለስጋዊ ነገራቸው የሚጠቅምን እንጀራ በመትረፉ በዚህ መልኩ ይዞ መዞር ግን ስድብን ነው እንጂ ሌላ ነገር የሚያመጣው ነገር የለም። ስርዓት እየወጣን ሌላ ነገርን ባናመጣ መልካም ነው እያልኩ እኔ በዚሁ መልእክቴን አስተላልፋለሁ። እናንተ በዚህ ንግግሬ ላይ ያጠፋሁት ነገር ካለኝ የምታውቁት ነገር ካላችሁ ኮሜንት አድርጉ። ግን እንዲህ አይነት ስርዓት እኔ በምንም ገዳም አላየውም። በጣም ብዙ ገዳማትን እግዚአብሔር ፈቅዶልኝ ሄጃለሁ። ግን በነዛ ገዳማት በጣም በስርዓት ሰው ተስተናግዶ ቢተርፍ እንኳን እንዲህ አይነት ነገር አይደረግም። እናንተ በዚህ ጉዳይ ላይ የምታውቁት ነገር ካለ ኮሜንት አድርጉ። እኔ አይቼም ሰምቼም አላውቅም። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ ከሆነው ርዕሰ ጉዳይ መካከል የእመቤታችንን ስዕል የቀደደችው ልጅ ጉዳይ እንግዲህ ወደ ሌላ ርዕሰ ጉዳይ ተቀይሯል። ልጅቱ የእመቤታችንን ስዕል ተፍታ ቀደዋለች። በቲክቶክ ደግሞ መጣ በእነ ዮኒ ማኛ ቤት ይቅርታ ጠይቂ እንደዚህ ስትባል ነበር። እነ ዮኒ ማኛ እነማን ሆነው እንደሆነ በዚህ መልኩ ይቅርታ የሚያስጠይቁት አልገባንም። ዮኒ ማኛ የኦርቶዶክስ ተዋሕዶ ቤተክርስቲያን ተወካይ አይደለም። ግን ደግሞ እርሷን ይቅርታ ለማስባል በቤቱ ጠርቶ እንደገና ደግሞ እኛን ኦርቶዶክሳውያን ሲሳደብ ነው የነበረውና እጅግ በጣም የሚያሳዝነው ከአንድ እንግዲህ በአፉ ከሚጸዳዳ ሰው የሚጠበቅ ነገር ነው። ዮኒ ማኛ ሁሌም ቢሆን በመልካም ነገሩ አይደለም የሚታወቀው። ሁሌም ቢሆን ኦርቶዶክስን በማራከስ ሁሌም ቢሆን አንድ ግለሰብን ጠርቶ በማዋረድ ነው የሚታወቀው እንጂ እንደው ትልቅ ስራ ኑሮት በጣም ትልቅ ትምህርትን አስተምሮ አይደለም በሚዲያ ታዋቂ የሆነው። ይህንን ሰሞን በእንዲህ አይነት ጉዳይ የተከሰቱ ነገሮች አሉ። ከዚህ ጋር ተያይዞ እስኪ አንድ ቪዲዮ ላሳያችሁ። ለተራ ስዕል በ2 ብር ገዝቼ ብቀዝንበት ብሸናበት ብቀደው ምንም የማያደርገኝ ስዕል ጋር እናንተ ለስዕል ብላችሁ ያዙ ይልቀቁኝ የምትሉ ስህተት ነው። ማርያም መሰደብ የሌለባት እንኳን ብትሰደብ ምንድን ነው ችግሩ? ስዕሉ ለምን መልስ አልሰጠ? ልጅቷን እጇን ሽባ ለምን አላረገው? ወረቀቱ ህግ ጋር ብትሄድ ጨምድዳ ይሄ አያድነኝም አልኩኝ ስህተቴ ምንድን ነው ብትል ህግ በምንድን ነው የሚከሳት? ዩቴሚ ህግ በምንድን? የሃይማኖት መከባበር ከስዕል ጋር ነው። ሃይማኖት ምን አገናኘው ከስዕል ጋር? ከስዕል ጋር የሙጥኝ ያለችው ኦርቶዶክስ እንጂ ሌላ እምነት የለም። የሙጥኝ ከስዕል ጋር ሰው አጠፋበታለሁ እገልበታለሁ የምትለው ኦርቶዶክስ ናት። ሌላ ዱርዬ ብቻ ነው እንደ ማርያምን የሚከተለው ይቅርታ የሚያመልከው አለ። ዱርዬ ወሮ በላ። በጣም ያሳዝናል። የልጅቷን ኃጢአት የልጅቷን በደል ለመሸፋፈን ይህን ያህል መሯሯጥ ማለት ነው። ስዕሉ እኮ ቢገባ ይህ ቅዱሱ የእመቤታችን ስዕል ቢገባ ወንጌል ነው። በወንጌሉ ላይ የተጻፈውን እኮ ነው። ይህ ስዕል ስለማትረዱት ስለማይገባችሁ ነው እንጂ የሰውን ሃይማኖት መንካት ይቻላል እንዴ? እኛ የምንጠቀምበትን እኛ ለአገልግሎት የምናውልበትን እነዚህን ስዕል እንደፈለገ ጨምድዶ መጣል መብት ነው ማለት ነው? ይፈቀዳል ማለት ነው? ይህ አያስከስስም? የአንዱን ቤተ እምነት ነገር መንካት አያስከስስም ማለት ነው? አዎ ዱርዬዎች ነን። ድንግል ማርያምን የምንከተል ድንግል ማርያምን የምንወድ የጌታችን እናት እንደሆነች አማላጃችን እንደሆነች አድገን የምናምን ዱርዬዎች ነን። ይልቅ ከዚህ የልጅቷ ጥፋት ትክክል እንዳልሆነ የሌሎች ሃይማኖቶች ነገ መከባበር እንዲኖር ከዚህ ስህተት መማር እንዳለባቸው ሌሎችም በዚህ እኩይ ተግባር ውስጥ የሚንቀሳቀስ አካል እንዳይኖር ልጅቷን በሕግና በስርዓቱ ማስቀጣት ነው የሚሻለው። እንዲህ አይነት ሽፋኖችን መስጠት ነው። እኛ ኦርቶዶክሳውያን እኮ ሌላ ምንም ታሪክ በሕግ ትጠየቅ ነው። ትክክል አይደለም። ይሄ ነገር የሃይማኖት መቻቻል ነገ ጸብ ያመጣል። ነገ ወዳልሆነ ነገር ይገባል። ሀገራችንን በሰላም በፍቅር ብንኖርባት አባቶቻችን ትላንት ሲኖሩባት የነበረውን ሁኔታ ዛሬ የምንኖር እንከባበር ነው ያልነው እንጂ ሌላ ምንም ታሪክ የለም።
ኦርቶዶክስም የሌላን ቤተ እምነት መንካት አይፈልግም። ለምንድን ነው እንዲህ አይነት ድራማዎችን የምትሰሩት? እንዲህ አይነት ነገሮችን ለምንድን ነው የምትሰሩት? በጣም ያሳዝናል። ዞሮኛ እናታችን ቅድስት ድንግል ማርያም እናታችን በመስቀሉ ስር የተሰጠችን ስለሆነች ስትነካ ያሳዝነናል፣ ያስከፋናል። አንተ ወንድም ሲያርፍ አንዲት ልጅ ተናገረችኝ ብለህ ምን ስትሆን እንደነበረ አስብ። አስተውሉ። ማስተዋል ይሳንናል፣ እየተሳንን ነው። እግዚአብሔር ለሁላችንም ምሕረት ያምጣልን። እንግዲህ በጣም የሚያሳዝን ነገር ነው። በዚህ መልኩ ነው እንግዲህ በእመቤታችን በቅድስት ድንግል ማርያም ስዕል ጉዳይ አስተያየት እየሰጠ የሚገኘውና እኔ የእመቤታችን የቅድስት ድንግል ማርያም ስዕል እንደዚህ ባደርገው ብጸዳዳበት እንደዚህ ባደርገው እያለ እንግዲህ የማይሆን ነገር ነው ሲናገር የነበረው። እውነት ነው። ሰው እንግዲህ ራሱ የሚኖርበትንና ማንነቱን ነው የሚገልጸው። እንዲህ አይነት ሰዎች ማራከስ፣ ከማቆሸሽ ወይም ደግሞ ባልሆነ መንገድ ከመግለጽ ውጭ ሌላው ቀስ ስለሌላቸው ይህ ነው እንጀራቸው። እኔ በጣም ከሚገርመኝና ከሚያሳዝነኝ ነገር መካከል ግን እንዲህ አይነት ሰዎችን እያመጣን የምናሰድባት ቤተክርስቲያን የምናስተቻት እኛ ኦርቶዶክሳውያን ነን። ሁላችሁም ቲክቶካችሁን ቼክ ብታደርጉ አብዛኛውን ዮኒ ማኛን ፎሎ ያደረጋችሁ ሰው ናችሁና አሁንም ቢሆን እንዲህ አይነት ሰዎችን ፎሎ ባለማድረግ ቤተክርስቲያንን ከማሰደብ ልንወጣ ይገባል እንጂ እኛ እነዚህ አይነት ሰዎችን ፎሎ እያደረግን ቤተክርስቲያንን ባናሰድባት መልካም ነው። እርግጠኛ ነኝ ከ90% በላይ ዮኒ ማኛን ፎሎ ያደረገው ሰው ኦርቶዶክሳውያን ነው እንጂ ጴንጤው አይደለም፣ ሙስሊሙ አይደለም። እኛው ነን ቤተክርስቲያን ያሰደብናት የሚገኘው። አሁንም ቢሆን ቼክ እያደረጋችሁ ይህንን ሰው አንፎሎ ልታደርጉት ይገባል። በመቀጠል ደግሞ ቤተክርስቲያን ላይ በዚህ መልኩ ሰው የሚሳደብበት ምክንያት አባቶቻችን አንድ ነገር ሲመጣ መልስ ባለመስጠታቸው የቤተክርስቲያናችን የሕግ ክፍል እኔ እንጃ ብቻ ምን እንደሚሰራ አላውቅም። እንዲህ አይነት ነገሮች ሲከሰቱ በዝምታ ብቻ ስለሚያልፍ አሁን ላይ ማንም ኩታራ መጥቶ በዚህ መልኩ አፉን ይከፍታል። ፍርዳቸው ነው። ምንም ነገር ማድረግም አልቻለም። እንግዲህ ልጅቱ የእመቤታችን ቅድስት ድንግል ማርያም ስዕል ቀዳለች። ወንድማችን ባሮክ ደግሞ በቤቷ ሂዶ ከእናቷ ጋር ባደረገው ነገር ደግሞ እነርሱ ደግሞ አጀንዳ ቀይረው ይህ ልጅ መታሰር አለበት ተብሎ እንደው ታስሯል የሚል አጀንዳ እንኳን ሲያሰሩ እንደነበር ሁላችንም የምናውቀው ነገር ነው። ከልጅቱና ከወንድማችን ያጠፋው ማን ነው? አብዛኛውን ደግሞ ኦርቶዶክሳዊ ይህ ልጅ መታሰር አለበት እያለ ሲከስ የነበረው የኛን ወንድም ነውና ሁላችንም ኦርቶዶክሳውያንም በማስተዋል ሊሆን ይገባል። ሁሉም ሰው እንደው ከወንድማችን ጎን ሊቆም ይገባል እንጂ እንደው የቀደደችው ልጅ አጀንዳ ለማስረሳት ያመጡትን ነገር የኛ አጀንዳ ሊሆን አይገባም እላለሁ። ልጅቱን በላይቭ ላይ አምጥተው ይቅርታ ጠይቂ እንደዚህ በይ ያሉ ይቅርታን ጠየቅኩ ካለች በኋላ ዮኒ ማኛ ደግሞ ይህንን ንግግሩን እዛው ላይ ተናግሯል። ዮኒ ማኛ ኦርቶዶክስ ተዋሕዶ ቤተክርስቲያን አልወከለችውም፣ ኦርቶዶክስም አይደለም። ልጅቱ ይቅርታ ማለትም ካለባት ቤተክርስቲያን ነው እንጂ ይቅርታ የምትለው በእንዲህ አይነት ወጠጤ ቤት እየሄደች አይደለም ይቅርታ የምትጠይቀው። እንደው በዚህ ጉዳይ ግን በጣም ብዙ ኦርቶዶክሳውያን በንዴት እንኳን እንዲህ አይነት መልእክቶችን ሲያስተላልፉ ነበር። ሲያንድ ቪዲዮ አንዴ ላሳያችሁ። ሕግ በሌለበት ሁኔታ ለሕግ ይቅረቡ እያልን ዝም ብለን መጮህ ጥቅም የለውም። በቃ ሕግ በሌለበት ሁኔታ ሕግ ምንድነው? ክንድህ ነው። መብትህን ማስከበሪያ ማስጠበቂያ ክንድህ ነው። ይሄ ደግሞ ተፈጥሯዊ ጥቃትን መከላከል ይኸውላችሁ፣ ራስን ከጥቃት መከላከል ተፈጥሯዊም ሕጋዊም ሃይማኖታዊም መብት ነው። ማንም ሊነፍጋችሁ ሊከለክላችሁ አይችልም። ስለዚህ ይሄንን መብት እንጠቀም። በዚህ መብት ተጠቅመን ሃይማኖታችንን እናስከብር። እባካችሁን የእነዚህ ሰዎች አመጣጥ ከቀን ወደ ቀን እየከበደ እየባሰ ጆሮአችንን ጭው የሚያደርግ ነገር ነው እየሰሩብን ያሉት። ነገ በዚህ ዝምታችን ከቀጠልን፣ በዚህ የበግ የስልብ የደንቆሮ አመለካከት ከቀጠልንና ዝም ብለን ሲያጠቁን በዝምታ ነው በቃ ሃይማኖታችን ይከለክላል እያልን በድንቆርና አመለካከት ታውረን ከቀጠልን ለማየትና ለመስማት የሚከብድ ብዙ ግፍ ገና ያደርጉብናል። እባካችሁን አይምሮ ልቦና እንግዛ። የቤተክርስቲያንን ትክክለኛ አስተምህሮ እንከተል፣ መብታችንን ጥቅማችንን እናስከብር። እባካችሁ። በዚህ መልኩ እንግዲህ አሁን ያለው ጉዳይ ኦርቶዶክሳውያኑን በዚህ መልኩ ወደ ማይፈልጉት ነገር እየከተታቸው ይገኛል። እንግዲህ በሀገራችን አሁን ላይ ቤተክርስቲያናችን አስር ብትል ቤተክርስቲያናችን አስር በዚህ መልኩ ብትቋሸሽ ማንም ያንን ያደረገውን ሰው ለሕግ አቅርቦ ያነ ሰው ተመጣጣኝ የሆነ ቅጣትን እንዲቀበል አያደርግም። ይህ ነገር ደግሞ ኦርቶዶክሳውያኑ ሳይወድ በግዳቸው እንኳን እንዲህ አይነት ሀሳብን እንዲያስቡ እያደረጋቸው ይገኛል ማለት ነው። እንዲያው
በሀገራችን እንደምናየው እነ ትዝታው መጠው ጨፈሩብን፣ እነ ትዝታው የፈለጉትን ነገር አደረጉ፣ ታቦተ ሕጉ ላይ ቀለዱ፣ ረገጡት፣ የመድኃኔዓለም ስዕል ቀደዱት። በዚህ መልኩም ደግሞ ልጅቱን ተፋችበት። ግን ደግሞ በህግ ጉዳይ ምንም አይነት ነገር የተደረገ ነገር የለም። በትዝታው ሁላችሁም የምታውቁት ነገር ነው። ፌዴራል ፖሊስ ማዘዣ ወጥቶበታል ተብሎ በጣም ሲወራ ነበር። ሰውየው እንግዲህ የፈለገውን ነገር አድርጎ ወደ ፈለገው ቦታ ሄዷል። በሀገራችን የተደረገ ያለው ነገር ኦርቶዶክሳውያኑ ወደ ማይፈልጉት ነገር እንዲገቡ የሚያደርግ ጉዳይ የተከሰተ ይገኛል። አሁንም ቢሆን በዚህ ጉዳይ መፍትሄ እንዲመጣ የምንጠይቀው መንግስትን አይደለም። መንግስት እንግዲህ በነትዝታው ጉዳይ በሌሎችም ያደረገውን ነገር ሁላችንም የምናውቀው ነው። የምንጠይቀው አባቶቻችን ነው። አባቶቻችን የኛ የበላዮች ናቸው፣ የቤተክርስቲያን ተጠሪዎች ናቸው። በዚህ መልኩ እመቤታችን ሲተፋባት፣ እመቤታችን በዚህ መልኩ ያልሆነ ነገር ሲደርስባት፣ በታቦተ ሕጉ ላይ ሲቀለድ፣ በጣም በንዋየ ቅድሳቶች ላይ እጅግ በጣም መራከስ ሲመጣ አሁንም ቢሆን ዝምታው ለምን እንደሆነ እኛ ኦርቶዶክሳውያን እየገባን አይደለም። አባቶቻችን አሁንም ቢሆን ለዚህ መፍትሄ ካልሰጡ ነገ ከነገ በኋላ ይህ ነው የማንለው ነገር ወደ ቤተክርስቲያን እንደሚመጣብንና በጣም ትልቅ ችግር እንደሚፈጠር ልናውቀው ይገባናል ማለት ነው። እንግዲህ ይህ ወንድማችን የተናገረው ነገር አለ። ይህንን የተናገረበት ምክንያት ምንድነው? መንግስትም በዚህ ጉዳይ ምንም አይነት መፍትሄ ስላልሰጠ፣ አባቶችም በዚህ ጉዳይ ምንም አይነት የረባ ነገርን ስላላቀረቡ ሁሉም ኦርቶዶክሳውያን ወደ እንዲህ አይነት ነገር እንዲገባ እያስገደዱት ይገኛሉ ለማለት ነው። እጅግ በጣም የሚያሳዝን ነው። አጀንዳ ለማስቀየር ልጅቱ እየቀደደችው እያለች ወንድማችን ባሮክ ይያዝ፣ እንደዚህ ይደረግ፣ እንደዚህ ይሁን እየተባለ አጀንዳውን አስቀይረውታል። ባሮክ ታሰረ የሚሉ ዜናዎች ነው እየበዙ የሚገኙት እንጂ ልጅቱ እንደዚህ ሆነች፣ ልጅቱ በሰላም ነው የምትገኘው። ወንድማችን ባሮክ ግን ታሰረ፣ እንደዚህ የሚሉ መረጃዎች አሉ። ግን በእርሱ ጉዳይ ያለው ነገር ምንድን ነው የሚለውን ነገር አንድ እስኪ ላሰማን። በተረፈ ተከታዩን መልእክት ሼር በማድረግ ለብዙዎችም አድርሱልን። ምን እንዳሰቡ ምን እንደቀመሩ አናውቅም። ወንድማችን ብሩክ ታስሯል የሚል መረጃ ከየት እንደመጣ አይታወቅም። በአሁኑ ሰዓት በጣም እየተሰረጫጨ ይገኛል። ወንድማችን ብሩኬ ፍጹም ሰላም ነው፣ አልታሰረም። በዚሁ አጋጣሚ መግለጽ የሚኖርብን ነገር ብሩኬ ሊያሳስረው የሚችል አንድም ጥፋት አለማጥፋቱን ነው። ንጹህ ወንድማችን ለቤተ ክርስቲያን ራሱን አሳልፎ የሰጠ በቤተ ክርስቲያን ፍቅር የታሰረ ወንድም እንጂ በሰንሰለት ሊታሰር የሚገባ ወንድማችን አይደለም። እንደሰማችሁት እንግዲህ አጀንዳው ተቀይሮ ወደ ወንድማችን ባሮኬ መጥቷል። እንግዲህ አሁን ላይ ሶሻል ሚዲያ ላይ የምናየው ነገር ባሮክ ታሰረ፣ እንደዚህ ሆነ ነው እንጂ የሚባለው ልጅቱ አሁን ላይ አጀንዳዋ ተረስቷል። የእመቤታችን ስዕል አድኖ መቅደዷ፣ መጥፋቷ፣ ማራከሷ አሁን ላይ ረስተ ነው። ወንድማችን ለምን ታሰረ ብለን ጥያቄ እንድናነሳን ነው ፈልገው የነበር። ይህንን ነገር ሲያደርጉ የነበሩት እነርሱ ናቸው። አሁን ላይ በፕሮቴስታንቱ የሚገኙ ሰዎች የእሷ አጀንዳ እንዳይራገብና የእርሷ ነገር ወደ ህግ እንዳይመጣ ወንድማችን እንደታሰረ የሐሰት መረጃዎችን እየነዙ ይገኛሉ ማለት ነው። ወንድማችን ባሮኬ አሁንም ቢሆን ያጠፋው ጥፋት የለም። ምንም ነገርም የሚያሳስረው የሚያስከስሰውም ነገር የለም። ግን አሁን ላይ ሁላችን ማወቅ ያለብን ኦርቶዶክሳውያኑ አጠፉም አላጠፉም ጊዜ መታሰራቸው ስለማይቀር እኛም ወንድማችን ሳያጠፋ እንኳን እንዲህ አይነት ነገሮች ስንሰማ እንደነግጣለን። ታሰረ ወይ እንላለን። ለምን አሁን ላይ በሆነ ባልሆነው ነው ሁሉም ሰው እየሄደ ወደ እስር ቤት የተወረወረ የሚገኘው። ሁላችንም ግን ትኩረታችን መሆን ያለበት፣ ሁላችንም አጀንዳችን መሆን ያለበት ልጅቱ አሁንም ቢሆን ቀርባ ተመጣጣኝ የሆነ ቅጣት እንድታገኝ ልናደርግ እንደሚገባ ነው በዚህ መልእክታችን የምናስተላልፈው። ባለፈው ቪዲዮአችን እንግዲህ በወንድማችን ባሮኬ ጉዳይ እኛም አንዳንድ አስተያየቶችን ሰጠን ነበር። ግን የሰጠነው አስተያየት እንደ ወንድማችን ጥፋተኛ ነው አይደለም ያል ነው። እንዴት ወንድማችን አሳልፋችሁ ሰጣላችሁ የሚሉ ኮሜንቶችን አይተን ነበር። በወንድማችን ሀሳብ ላይ ግን የሰጠነው አስተያየት ሌላ ነበር። ሰው በምን መልኩ እንደተገነዘበው አላቅም። ግን ሆነም አልሆነም ሁላችንም ኦርቶዶክሳውያን ከወንድማችን ጎን ልንቆም ይገባል። ሁላችንም ኦርቶዶክሳውያን አጀንዳችን ልጅቱ ናት እንጂ ወንድማችን ባሮኬ ሊሆን አይገባም ማለት ነው። ይህንን ሰሞን በዚህ ጉዳይ የተፈጠረው ነገር ይህንን ይመስላል ማለት ነው። በጉዳዩ ላይ ያላችሁን አስተያየት እናንተም ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን እናልፋለን። እግዚአብሔር እውቀት አጥሮን የምንጠይቀውን ጥያቄ ይቀበለናል። እምነት አጥሮን የምንጠይቀውን ጥያቄ ግን ያዝንብናል፣ ይቀየመናል። እየተነገረ እንዴት አትሰማም? እየነገርኩ አይደል ወይ? ለዚህ ነው እኮ እመቤታችንን ስናመሰግናት እንደ ዘካርያስ ሳትጠራጠሪ እንደ ኒቆዲሞስ ሳትከራከሪ ያመንሽ ብፅዕት ነሽ እንላለን። ኒቆዲሞስ ክርክርን የገባው ከክርስቶስ ጋር ይህን ጊዜ ምን አለው? አንተ የአይሁድ መምህር ስትሆን ይህንን አታውቅም አለው። አባቶቻችን ይላሉ ዓለም ልሞ ገሰጸው ይላሉ። አንተ የአይሁድ መምህር ስትሆን ይህንን አታውቅም እንዲህ አለው። ዓለም ልሞ መገሰጽ ማለት ምን መሰላል? ክብሩን ጠብቆ መገሰጽ ማለት ነው። እየሰማችሁ ነው? አሁን እኛ ብዙ ጊዜ ሰዎችን ስንገስጽ ክብሩን ጠብቀን አንገስጽ። ይህንን አታውቅም እንዴ ነው የምንለው በቀጥታ። እሱ ምን አለው? አንተ የአይሁድ ምን ስትሆን። ከኔ ጋር ናችሁ? እስቲ ልጠይቃችሁ። አሁን አንድ ሰው መጥቶ አንተ ውሻ ከሚለንና የኔ ውሻ ከሚለን መልሱልኝ። ካንተ ውሻና ከኔ ውሻ የቱ ይሻላል? አንተ ውሻ ስትባሉ ደስ ይላችኋል?
የኔ ውሻ አስተባሉ ትሽኮረመማላችሁ አይደል? ትቅለሰለሳላችሁ። ግን ሁለቱም እኮ ውሻ ነው የተባለው። ንግግሩ አንድ ሆኖ ሳለ የምንናገርበት መንገድ ንግግሩን የበለጠ ተሰሚ ያደርገዋል። ዓለም ልሞ መገሰጽ ማለት ነው። አንተ ትልቅ ሰው አይደለህ እንዴ? የተማርክ አይደለህ እንዴ? እንዴት ይሄ ጠፋሃል ብሎ ተግሳጽ በጣም ጥሩ ነው። ክርስቶስ የማያስተምረን የለም እኮ አክብሮ። አንተ የአይሁድ መምህር ስትሆን፣ የእስራኤል መምህር ስትሆን እንዴት ይህችን ነገር አታውቅም አለው ክርስቶስ። ከዚያ ምን አለ? ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ምንድን ነው? መንፈስ ነው። ከመንፈስ ትወለዳላችሁ ስላልኩ አታድንቅ። ማለት የምትወለዱ ልደት የስጋ ልደት አይደለም፣ መንፈሳዊ ልደት ነው። ነፋስ ከየት እንደሚመጣ ወዴት እንደሚሄድ አይታወቅም። መንፈስ ቅዱስም ከየት መጥቶ ሕፃኑ ላይ እንደሚያድር ሲጠመቅ ተጠምቆ ልጅነት መቼ እንደሚሰጠው አይታወቅም። ይሄ የመንፈስ ቅዱስ ሥራ ነው ብሎ ኒቆዲሞስን በሌሊት አፍሮ ወደ ክርስቶስ የመጣውን ተማሪ አስተማረው። የኒቆዲሞስን እድል ለሁላችን ያድለን። አሜን ያድለን። እግዚአብሔር ለመምህራችን የአገልግሎት ዘመናቸውን ያርዝምልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን ሶሻል ሚዲያ ላይ እጅግ በጣም መነጋገሪያ ከሆኑ ጉዳዮች መካከል አቡነ ገብርኤል ወደ አንድ ሽምግልና ሂደው ቆመው እንግዲህ ልጃችሁን ለልጄ ያሉበት ቪዲዮ እጅግ በጣም መነጋገሪያ ሆኗልና አንዳንድ ኦርቶዶክሳውያን ይህ ነገር ልክ ነው ይላሉ፣ አንዳንዶቹ ደግሞ ልክ አይደለም ከአባቶች የማይጠበቅ ነገር ነው እያሉ ሀሳባቸውን ይሰጡ ነበር። እስኪ በዚህ ጉዳይ አቡነ ገብርኤል ያደረጉትንና እንደው አንድ አባታችን ደግሞ በዚህ ጉዳይ ያስተማሩትን ነገር አብረን የምናይ ይሆናል። ቪዲዮውን አንዴ ላሳያችሁ። በእኔ በኩል ይቅርታና አባቶች ሕፃን አባቶች ሽምግልና ሄደው ቆመው ልጃችሁን ለልጃችን ሲሉ ያሳፍራል። ልጅና አባትነታቸው ለሁሉም ስለሆነ አዎ እዚያ አነጋገር ይቅርታ ግን ማድረጋችን በቃ ተሰማኝን መናገር አለብን። ሕፃን አባቶች እኛን ቅስና የሾሙ ናቸው እንጂ ሚስት የሚያጩ አይደለም። ተክሊል የሚባርኩ ናቸው። እኛ ምዕመናንን ቀድሰን የምናቆርብ እግዚአብሔር ይፍታ የምንል ካህናት አለን አይደል? እነሱ ከኛ አባቶች ናቸው። የእኛን ክህነትም ያዝ የሚችሉ ናቸው። ኤጲስቆጶሳት አድርጎ የሾመ ቤተክርስቲያን ከኤጲስቆጶሳት ከጳጳሳት በላይ ምን አለ ቤተክርስቲያናችን? ስለዚህ እንደኔ ሰፈር ሄደው ለበረታት ሐዘን ያጽናናሉ፣ የታመመ ይጠይቃሉ፣ የታሰረ ይጠይቃሉ አባቶቻችን። በሽምግልና ደረጃ ግን ምዕመናን ቁጭ ብለው ጳጳስ ቆሞ እንዴት ነው? ከዚህ ልጀምር። ሁለተኛው ደግሞ እንደኔ ከይቅርታ ጋር ስለ ክህነት ክብር ማለት ነው። ምነ መንግስት የአቢ ክህነት ይላል ፍትሐ ነገሥት። ከመንግስትነት ከንግስና ክህነት ይበልጣል። ነገስታት መንበር ዳሰው በመቅደስ ቆመው አይቆርቡም። ካህን ግን ቀድሶ ያቆርባል። እጁ ይሳማል፣ ስጋ መለኮትን ይፈትታል። ክህነት ክብር ነው። በምድር ያሰራችሁት በሰማይ ታሰረ ነው፣ በምድር የፈታችሁት በሰማይ ተፈታ ነው። ማቴዎስ 18 ቁጥር 18። ይቅር ያላችሁት ሁሉ ኃጢአቱ ይቀርለታል የተባለ ስልጣነ ክህነት ዘኢተገብረ ለመላእክት ተገብረ ለካህናት። አዎ ለመላእክት ያልተደረገ ለካህናት ተደረገ ብሏል በፍትሐ ነገሥት። ቅዱሳት ናቴዎስ የክህነትን ክብር ሲገልጥ መላእክት ፈትተው ያቆርቡ፣ ያማልዱናል፣ ይጠብቁናል፣ ያድኑናል ከመከራ። የካህናት ስልጣን ግን ልዩ የሆነው ቅዱስ ስጋውን ክቡር ደሙን ፈትተው ቅዳሴውን መርተው ያቆርባሉ፣ እግዚአብሔር ይፍታ ይላሉ። ከዚህ አንጻር እንኳን የኤጲስቆጶሳት ክቡራን ብፁዓን አባቶቻችን የምንወዳቸው ጸሎታቸው ይርዳን። እኛ ቄሶችን ብንሆን ቆመን ልጃችሁን ለልጃችን እንድንል አይበረታታም። መገኘት እንችላለን፣ ግን ማዕከላዊ ነን። የኛ ስራ መባረክ፣ ማስተማር፣ ሁለቱንም ወገን ማግባባት። የቃላት ልዩነቶች ቢኖሩ በበጎ ሁኔታ ቃላቶቹን እየተረጎሙ የእናንተ መልካም ነው የእናንተ መልካም ነው እያሉ ማስማማት። ግጭት አይኖርም። ሆኖም ግን ድንገት የቃላት እንዴት ትሉ አልገባንም እንዴት ትሉ እንዲህ ነው መባባል ቢኖር እንኳን ብዙ ጊዜ ሽምግልና በመጀመሪያ ቀንና ሁለተኛ ቀን ሊሆን ይችላል። አንዳንድ ቦታ እስከ ሶስተኛ ሊሆን ይችላል።
በዚህ ጉዳይ እስኪ እናንተ ያላችሁን አስተያየት ኮሜንት አድርጉ። እኔ የምስማማበት ሐሳብ ግን አባታችን የተናገሩት ነገር ነው። ሁላችንም የሚጠበቅብን ነገር አለ። ጳጳሳት የሚጠበቅባቸው ነገር አለ፣ ካህናት የሚጠበቅባቸው ነገር አለ፣ ምእመናንም የሚጠበቅባቸው ነገር አለ። ጳጳሳት አባቶቻችን የሚጠበቅባቸው ነገር ምንድነው? እንግዲህ ሙሽሮቹ ሁሉ ነገር ጨርሰው በቤተክርስቲያን ሲመጡ ስርዓተ ተክሊልን መፈጸም ይህ የሚጠበቅባቸው ተግባር ነው። በዚህ መልኩ ግን በአንድ ሰው ቤት ሄዶ ልጅ ለልጅ እየተባለ ጳጳሱ ቆሞ ግለሰብ ደግሞ ቁጭ ብሎ እንደው የሚሆን ነገር አሁንም ቢሆን ልክ አይደለም ነው። እነዚህ ሰዎች ይህን ነገር ያደረጉበት ምክንያት ሰዎቹ ሀብታም ስለሆኑ ሊሆን ይችላል። እንደው እኔ ድሃው እናንተ ድሆቹ ሽምግልና ሂዱልን ብንላቸው ጳጳሳት ይሄዳሉ? ይህ አሁን ጥያቄ ምልክት ሊገባ የሚገባ ጉዳይ ነው። ግን ሁላችንም ማወቅ ያለብን ምንድነው ዲያቆናት የሚጠበቅባቸውን ነገር ሊሰሩ ይገባል። ካህናትም ጳጳሳትም ይህንን ሰሞን የሆነ ነገር ተነሳ በእመቤታችን ጉዳይ ላይ አንድ ጳጳስ የተናገረ ነገር የለም። በዚህ መልኩ ደግሞ በሰፈር ሽምግልና ስናያቸው የሚጠበቅባቸውን ነገር ትተው ከማይጠበቅባቸው ላይ እየሰሩ እንደሆነ ነው የሚያሳየውና ሁላችንም የሚጠበቅብን ነገርን ነው ልንሰራ የሚገባ መልእክትን ነው መምህራችን የሚያስተላልፉት። እኔ በዚህ ጉዳይ አባታችን ያነሱት ሐሳብ ልክ ነው ብዬ አስባለሁ። እስኪ እናንተ በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ ጻፉልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ የሆነው ጉዳይ የእመቤታችን ስዕል መቀደዱ ነበር። ያንን ጉዳይ ወይም ደግሞ ያንን አጀንዳ አስቀይረው ወደ ወንድማችን ባሮክ ወስደውታል። የወንድማችን የባሮክ ጉዳይ ደግሞ ፕሮቴስታንቱ ብቻ ሳይሆን አብዛኛውን ኦርቶዶክሳውያን እንዴት እንደዚህ ያደርጋል ሊያዝ ይገባዋል እያሉ አሳልፈው ሲሰጡ ነው እያየን የምንገኘው። ይህንን አስመልክቶ በቲክቶክም በሌሎች ሶሻል ሚዲያ የሚያገለግሉ ወንድሞች ወንድማችን ባሮክን ኦርቶዶክሳውያን እንደዚህ አሳልፈው የሚሰጡ ከሆነ እኛ ለቤተክርስቲያን ሸክም ከሆነ አሁንም ቢሆን በሶሻል ሚዲያ የምናደርገውን ነገር እናቆማለን እያሉ አንዳንድ ንግግሮችን ሲናገሩ እየሰማናቸው እንገኛለንና እስኪ ከዚህ ጋር ተያይዞ አንድ ቪዲዮ ላሳያችሁ። እውነት ለመናገር እናንተ በጣም ልክ ናችሁ። ሰላም ጤና ይስጥልኝ። ለቤተ ክርስቲያን ያሰብን ይመስሎን በብዙ መንገድ ቤተ ክርስቲያንን ያገዝን የረዳን መስሎን ብዙዎቻችሁን እንዳስቀየምን አሁን እየተረዳን መተናል ማለት ነው። እኔ በበኩሌ ቤተ ክርስቲያን አልወከለችኝም። ለውክልናም የሚበቃ ዕውቀትም ስነ ምግባሩም የለኝም። ነገር ግን አለ አይደለ የጌታ ቤተ ክርስቲያንን ከመውደድ የተነሳ ለእመቤታችን ለቅድስት ድንግል ማርያም ካለን ፍቅር የተነሳ ከፊት ቀድመን ቤተ ክርስቲያንን በዚህ ደረጃ ካሸማቀቅንና አንገት ካስደፋን በእውነት ከልብና ከእውነት ይቅርታ ለመጠየቅ ነው የመጣሁት። በዚህ ቲክቶክ ፕላትፎርም ላይ በቤተ ክርስቲያን ጉዳይ ከፊት የምንመጣ ሰዎች እግዚአብሔር በሚያውቀው የመጨረሻው ጥቅማችንና ሽልማታችን እዚህ ምድር ላይ መታሰር፣ ስንታሰር ደግሞ ቤተሰብ፣ እናት፣ አባት ብዙ ነገሮችን ነው የምናንገላታውና በዚህ ደረጃ ትጠሉናላችሁ ብዬ አስቤ አላውቅም። በዚህ ደረጃ መስቀል ላይ ትሰጡናላችሁ ብለን አላስብም። ምን እንዳደረግን ባናውቅምና በዚህ ከእውነት ከልቤ ነው የከፋኝ። እናንተ አላችሁልን ብለን ነበር እኮ እስከዛሬ ድረስ ለቅዱስ ቤተክርስቲያናችን በዚህ ልክ ስንታገል የነበረው። ነገር ግን ውክልና አግኝተን አይደለም ኦርቶዶክሳውያን እስከዛሬ እኮ በታገልነው ትግል ላይ ውጤታማ ስንሆን ላይሰንስ አልጠየቃችሁም። ማን ነው የወከላችሁ አላላችሁም። ጀግኖች ናችሁ፣ ጎበዞች፣ በርቱ፣ የቤተ ክርስቲያን የቁርጥ ቀን ልጆች ነበር ስትሉ የነበረው። ታዲያ ዛሬ ምን ተፈጠረ? ምን ተገኘ? አያችሁ፣ መናፍቃኑ በለጡንና ነጥብ አስጣሉ። ዋናውን ጉዳይ ነጥቀውን፣ ነገር ግን ትንሿን አጀንዳ ሰጥተው ሁላችሁም ወንድማችን ባሮክን በድንጋይ ለመውገር ጨርቃችንን ስንሰበስብና ድንጋይ ስንይዝ አየን። ታዲያ ወንድሜ ባሮክን በዚህ ደረጃ ለመስቀል የተዘጋጀ ሰው ለኔ ይራራልኛል ብዬ አላስብም። ስለዚህ ቤተክርስቲያን አልወከለችኝም። ባልወከለችኝ ሁኔታ ከፊት ሆኜ እንደው ቤተክርስቲያንን በመውደድና ለእመቤታችን ካለኝ ፍቅር የተነሳ ባደረኩት ነገር በእኔ ምክንያት ቤተክርስቲያን ተሰድባ አንገቷን ደፍታ ከሆነ ከልብና ከእውነት ነው ይቅርታ የምጠይቀው። ስለዚህ ከዚህ በኋላ በእንዲህ አይነት ኮንተንት አንመጣም። ምክንያቱም ጠንካራ የሆነ የህግ ተቋም ያላት ቅድስት ቤተክርስቲያን እንደዚሁም ደግሞ ብርቱና ኃያላን የሆኑ አባቶች ባሉበት እንደኔ አይነት ጉንዳንና ቁንጫ የሆነ አንድ ተራ ምእመን እየመጣ መናገር አለበት ብዬ ስላላሰብኩኝ፣ ስለዚህ ከዚህ በኋላ በእንዲህ አይነት ጉዳይ አልመጣም። ይሄ ይቻላል እኮ እንደማንኛውም ሰው መዝሙር መልቀቅ ይቻላል። የሆኑ ነገሮች ቀለል ያሉ ነገሮችን ማድረግ ይቻላል። ነገር ግን ኦርቶዶክሳውያን እነዚህ ልጆች በዚህ ደረጃ ተው እየተባሉ የሚታገሉት የሆነ ጥቅም ቢያገኙ ነው ቢባል አይፈረድብንም። ምክንያቱም ተውን አንፈልግም በቃ እያላችሁን፣ ነገር ግን እዛ ላይ ቆመን አሁንም የምንታገል ከሆነ የምርም ከጀርባችን ሌላ አጀንዳ አለን ወይም ደግሞ ጥቅም አለው ማለት ነው።
ስለዚህ ይሄ ነገር ጥቅም እንደሌለውና ከጀርባው ምንም አጀንዳ እንደሌለው ለማሳየት እስከዛሬም ሰርቼ ቤተክርስቲያን ውክልና ሳሰጠኝ አይመለከትም እረፍ እየተባልኩኝ ነገር ግን አይ ለቤተክርስቲያን ካለኝ ፍቅር ነው እያልኩኝ በየወይኔ ቤቱ ስንከራተት የነበረው ለቤተክርስቲያን ፍቅር ካልሆነና ከጀርባዬ ሌላ አጀንዳ ካለው ወይም ደግሞ ጥቅም ካለው እንዴ ይሄ አይሆንምና እናት ዓለም ቅድስት ቤተክርስቲያኔን ከልብና ከእውነት ይቅርታ ጠይቃለሁ። እንደምታውቁት ላለፉት 4 እና 5 ዓመታት ያክል የቃል ኪዳን ታቦቱ ላይ ሲያላግጡ እንደዚሁም ደግሞ ቤተክርስቲያን ላይ እንደፈለጉ ሲያወሩ የቅዱሳን ስዕላት ላይ ምራቃቸውን ሲተፉ ሲቀዱ በተቻለ መጠን ከፊት እየወጣን ስንታገል ነበር። አሁን ግን እረፉ፣ ከጀርባችሁ ሌላ አጀንዳ ነው ያለው፣ ለጥቅም ብላችሁ ነው ካላችሁ እንግዲህ ከዚህ በኋላ አርፌ ነው መቀመጠው ማለት ነው። ምክንያቱም የቤተክርስቲያን የራሷ የሆነ የህግ አካል አላት። ከዛም ከፍ ሲል አባቶች አሉ። መጨረሻውም ደግሞ ቅዱስ ሲኖዶስ ስላለ ከዚህ በኋላ ይሄን ሐሳብ ለአባቶቻችን ሰጥተናል። እስከዛሬው ድረስ ለተደረገው ነገር ሙሉ በእውነት በእግዚአብሔር ስም ይቅርታ ጠይቃለን። መጀመሪያ ይቅርታ የምንጠይቀው ቅዱስ ቤተክርስቲያንን ነው። ቀጥሎ ደግሞ እናንተ ኦርቶዶክሳውያን ባለማተቦችን እጅግ በጣም ይቅርታ እጠይቃለሁ ማለት ነው። እናታችን የእመቤታችን የቅድስት ድንግል ማርያም በረከት ረድኤት ከሁላችን ጋር ይሁንልን። ወንድማችን ያዘለታ እንደሰማችሁት ነው። ይህንን ሰሞን በተነሳው ጉዳይ እንግዲህ በዚህ መልኩ እጃችን አንስተናል የሚል መልእክት ነው ያስተላለፈ የሚገኘው። በእውነቱ ሁላችንም የምናውቀው ነገር ምንድን ነው? በዚህ በሶሻል ሚዲያ ያሉ ወንድሞቻችን እጅግ በጣም ትልቅ አገልግሎትን የሚሰጡ ናቸው። ቤተክርስቲያኖች ቢፈርሱ አሰርተው በጣም ብዙ ገዳማት ጥያቄን ቢያነሱ ለዛ ጥያቄ መፍትሄ አምጥተው በጣም ብዙ ዋጋን የሚከፍሉ እህት ወንድሞቻችን ናቸው። በእንደዚህ በእህት ወንድሞቻችን ደግሞ እንዲህ አይነት ያልሆነ ክስንና ያልሆነ ነገርን ሲመጣ ሁላችንም ኦርቶዶክሳውያን ከጎን ልንቆም ይገባል እንጂ በዚህ መልኩ በባሮክም ጉዳይ በሉት በሌላም ጉዳይ በሉት ከሌላ ወገን ጋር ከማይመስለን ከማይሆን ወገን ጋር ተደምረን ወንጀለኛ ነው ብለን የራሳችን ወንድም የራሳችን እህት መስጠቱ ልክ አይደለም። በጣም ብዙ ኦርቶዶክሳውያን በጣም ብዙ እህት ወንድሞቻችን በሚያነሱት ሐሳብ ለምን እንደዚህ ይሆናል፣ ቤተክርስቲያን ላይ ለምን እንደዚህ ይደርሳል ብለው በሚያነሱት ነገር ሁሉ እስር ቤት ነው እየተወረወሩ የሚገኙት። ይህ ሁሉ ጥቅም እነርሱ እስር በማግኘታቸው በስጋዊ ነገራቸው የሚጠቀሙ ሆነው አይደለም፣ ግን ደግሞ በቤተክርስቲያን ስለታገሉ ለቤተክርስቲያን ይህ ለምን ሆነ ብለው ጥያቄ በማንሳታቸው ራሳቸው በነፍሳቸው የሚጠቀሙት ነገር ስላለና እግዚአብሔር ዋጋቸውን እንደሚከፍላቸው ስለሚያውቁ ነበር። አሁን ላይ ግን በጣም በዚህ መልኩ ጫናው ስለበዛባቸው ራሳቸውን ያገለሉና እጃቸውንም ከእንዲህ አይነት ነገር ያነሱ ይገኛሉና ይህ ነገር አሁንም ቢሆን ሁላችንም ኦርቶዶክሳውያን ልናስብበት ይገባል። በሶሻል ሚዲያ የሚመጣ በጣም ትልቅ የሆነ ፈተና በቤተክርስቲያናችን አለ። ይህንን ደግሞ ትልቅ የሆነን ፈተና የሚመልሱትና ሊመክቱ የሚችሉት በሶሻል ሚዲያ ያሉ እህት ወንድሞቻችን ናቸው። እንዲህ አይነት እህት ወንድሞቻችን ደግሞ ቢሳሳቱ እንኳን እንዲታረሙ በውስጥ ልንነግራቸውና ልንመክራቸው ይገባል እንጂ በዚህ መልኩ አብሮ ከሰቃይ ጋር እንስቀል ማለቱ እኔ ልክ ነው ብዬ አላስብም። እንግዲህ ወንድሞቻችን በዚህ መልኩ አምረው ነው እየተናገሩ የሚገኙትና እባካችሁ እናስተውል ለማለት ነው። በቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ ጻፉልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ በመግቢያ ላይ አንድ መምህራችን ወደ ፕሮቴስታንት አዳራሽ ሂዷል ብዬ ነግሬያችሁ ነበር። እኚህ መምህራችን እነማን ናቸው? በዛ ተገኝተው ደግሞ የደረሰባቸው ነገር ምንድን ነው የሚለውን ነገር አንድ ቪዲዮ ላሳያችሁ። ከዛ ሄድኩኝ። ስገባ የፕሮቴስታንት ቸርች ነው። ሰንበት ትምህርት ቤት ገብቼ ግን የመውጣት እድሉ ነበረኝ በእግዚአብሔር ጥበቃ ካልሆነ በስተቀር። በተለይ እዚህ 4 ኪሎ አካባቢ ሙሉ ወንጌል የሚባል ቸርች አለና ሌላ አንድ ልጅ ሞቷል። አሁን ስሙን መጥራት አልፈልግም። እሱ ለካ ከሰፈር ውስጥ ተለይቶ እዛ ሄዶ አቴንድ ያደርጋልና እኔ ደግሞ አላቅም። አንድ ቀን ቅዳሜ ዕለት ስወጣ ወደ አምደ ሃይማኖት ለመሄድ ወደ ልትሄድ ነው አለኝ። ወደ ሰንበት ቤት። ለምን ወደኛ ቤተክርስቲያን አንሄድም አለኝ። አይ ደግሞ የሱንም ሊለት ብዬ ሌላ ቤተክርስቲያን ወይ ስላሴ ወይ ማርያም ነው የሚመስለኝና ከዛ ሄድኩኝ። ስገባ የፕሮቴስታንት ቸርች ነው። ከዛ ይዘመራል። ምን ይላል? አዲስ የመጣችሁ ተባለ ማለት ነው። እና ያው እሱ ነው ብሎ ይዞኝ ሄደ። በጣም የሚገርም ነው። እኔ አሁን ላይ ሳስበው ተንበርከኩ ተባለ ማለት ነው። እና ለካ አሁን ያው በትክክል እየጸለዩ ነው የሆነ ነገር ነው የሚያደርጉሽና እየጸለዩ እጁ ላይ ያደረገ ሰውየው እየጸለየ እኔ ጋር ሲደርስ ከውጪ ተጠራ። አቤት ብሎ ሄደ ማለት ነው። እኔ እንደዛው እንደተንበርከኩ ነው ስጠብቀው አይመጣም፣ ስጠብቀው አይመጣም። ተነስቼ ወጣው ማለት ነው። ተጸለየና አለኝ ጓደኛዬ። አይ ተጠርቶ ሄደ፣ ቆይ በሚቀጥለው ትመጣለህ አለኝ። እና ከዛ አባታችሁ ነው ብለው እመቤታችን አይሉ እና እንዲህ ለምንድን ነው የማይሉት እያልኩ እያሰብኩ
ቆይ ይሄንን ራሴ ጽፌ ለሱ ሰጠውና እንዲያጠኑት አደርጋለሁኝ በህዋነት ማለት ነው። እስካሁን ድረስ ያልተገለጠልኝምና ወደ አንድ ሳምንት ምናምን አካባቢ መመላለስ ጀምሬያለሁ። ከዛ አየኝ ይሄ ልጅ እኔ ሰንበት ቤት የወሰደኝ ልጅ ወንዱ ለገሰ ይባላል የኛ የቀበሌ ሁለት ልጅ ነውና አንተ ከገሌ ጋራ ደጋግሜ ያያለሁኝና ለምንድን ነው እንዴ እነሱ ቤተክርስቲያን እኮ ወሰደኝ ምናምን አልኩት። በጣም ገረመውና እሱ እኮ መናፍቅ ነው አለኝ። ምንድነው መናፍቅ? እንደዚህ ነው። ያኔ ደግሞ ብርሃኑ ጎበና ሲያስተምር ሰማ ነበር። እነሱ ናቸው እንዴ? አዎ። ከዛ በጣም ደነገጥኩኝ። ሄጄ የተጣላሁት ከሱ ጋር ማለት ነው። በቃ ፊት ለፊት ተናግሬ አንተ ጴንጤ ነህ እንደዚህ ሆነ ምናምን እሱም ደነገጠ እና ቀጠልኩኝ። በዚህ የዋህነት ነው ወደ ሰንበት ቤት ስንመላለስ የነበረው ማለት ነው። መምህራችን እንደሰማናቸው ነው እንግዲህ ወደ ፕሮቴስታንት አዳራሽ መሄዳቸው በልጅነት እግዚአብሔርም በልጅነት ጠብቆ አሁን ላይ የብዙዎቹ መምህር የብዙዎቹ በእምነት እንዲጸኑ መካሪ ሆኖ እንግዲህ አገልጋይ አድርጓቸዋል። እግዚአብሔር ሁላችንም ከእንዲህ አይነት ነገር ጠብቆ ለራሱ እንደሚያደርገን ነው እየመሰከሩ የሚገኙት። እግዚአብሔር ለመምህራችን አሁንም ቢሆን የአገልግሎት ዘመናቸውን ያርዝምልን እንላለን። እጅግ በጣም የሚገርም ነው። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ እግዚአብሔር ዜግነት የለውም ይሉናል መምህራችን። እስኪ አንድ ቪዲዮ ላሳያችሁ። እግዚአብሔር ዜግነት አለው የለውም? ኢትዮጵያዊ ነው አሜሪካዊ? እንዴት ዋላችሁ? እግዚአብሔር ኦሮሞ ነው አማራ? ትግሬ ነው ወላይታ? ቅዱሳን ማንን ነው መስለው የኖሩት? ኧረ ተናገሩ። እኛ ክርስቲያን ነን አይደለንም? ታዲያ ማንን ነው መምሰል ያለብን? በዚህ ዘመን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ካለ ከ60 ሚሊዮን ኦርቶዶክሳዊ ዘረኛ ያልሆነ ስንት ይገኛል? እንኳን ሌላ የሚያሳፍረኝ ነገር ታውቃላችሁ? ከመደበኛው ከኛ በላይ መነኮሳት ይብሳሉ ለዘረኝነቱ። አንድ መነኩሴ የዛሬ ወር ወይ 2 ወር አካባቢ መጥተው ሚዲያ ላይ ቅሬታ ስራልኝ የቅሬታ ዜና ስራልኝ አሉ። ምንድነው ስላቸው በአማራነት የተገፍቻለሁ አሉ። እና አንተ ቾሮ መድኃኔዓለም እንደው ባለፈው ታስታውሱ እንደሆነ የልጅ አገረዳው ታታ አውራ መንገድ ላይ ተኝታ ተነሽ ቢሏት ምን ነው ያለ ማፈር ነው ይላሉ አይደል አባቶቻችን። ከማሰባቸው መናገራቸው ደግሞ ከማውራታቸው በላይ በአደባባይ በሚዲያ ይነገርልኝ መነኩሴው አማራ ነኝ ትግሬ ነኝ ኦሮሞ ነኝ ተብሎ ይነገርልኝ። ስታስቡት ምንኩስናው ያባንጦንስ ነው አይደለም? ንገሩኝ። ታዲያ ይሄ ሰው ነገረ ቅዱሳንን ባያውቅ የቅዱሳን ነገር ባይረዳው አይደለም? በነገራችሁ ላይ የቅዱሳንን ነገር ስታውቁ ባትሰሩት እንኳን አይወቅስም? ይወቅሳል አይደለም? ይወቅሳል እኮ በጣም። ስለዚህ አሁን ኢትዮጵያ ውስጥ እየሆነ ላለው ነገር ትናንትም ለሆነው አሁንም እየሆነ ላለው ነገም ለሚሆነው ችግር ሁሉ መፍትሄው ነገረ ቅዱሳን ነው ብዬ አምናለሁ። እስኪ እንፈትነው። ለመምህራኖቻችን እግዚአብሔር የአገልግሎት ዘመናቸውን ያርዝመልን። የዛሬ ቪዲዮዎቻችን እነዚህ ይመስሉ ነበር። በንግግሬ ያጠፋሁት ነገር ካለኝ ኮሜንት አድርጉኝ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። የቀረን ጥያቄና መልስ ፕሮግራም ነው። ጥያቄያችን ዛሬም ትንሽ ብትሆንም የ200 ብር ካርድ ታሸልማለች። ጥያቄውን አይተን እንመለሳለን። የዛሬ ጥያቄያችን የቅዱስ ገብርኤል ነገድ በየትኛው ዓለመ መላእክት ሰፍሮ ይገኛል? ሀ በኢዮር፣ ለ በኤረር፣ ሐመርሃ በራማ፣ መ ሁሉም። የዛሬው ጥያቄ እጅግ በጣም ቀላል ነው። ሁላችሁም ቤተሰቦች ልትሳተፉ ይገባል። እንግዲህ የመለሱ ሰዎችን ሰብስበን እጣ አውጥተን በሚቀጥለው ቪዲዮአችን ደግሞ የአሸናፊውን አካውንት የምናሳውቅ ይሆናል። ይህንን ቪዲዮ ላይክ ያላደረጋችሁ ሁላችሁም ይህንን ቪዲዮ ላይክ አድርጉት። ይህንን ሰሞን ቪዲዮአችን በደንብ ወደ እናንተ እየደረሰ አይደለም። ይህን ነገር ደግሞ ልታስተካክሉት የምትችሉት እናንተ ናችሁ። ቪዲዮውን በደንብ ላይክ አድርጉት። ቢያንስ ዛሬ ቪዲዮ 5000 ላይክ ሊኖረው ይገባል። ለቻናላችን አዲስ የሆናችሁ ሰዎች ደግሞ እኔ ተመስገን ነኝ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ሆኖ እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን ላኩልን። እንግዲህ ቪዲዮዎችን አይተን ለእናንተ የሚገቡትን መርጠን ወደ እናንተ የምናቀርብ ይሆናል። በሌሎች አስተማሪና ወቅታዊ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። ለዚህ ያደረስከኝ